የሚያምኑ ዕጣ ፈንታቸው ምንድነው? በክርስቶስ ኢየሱስ ሞትና ትንሣኤ ያመኑ ዛሬ በክርስቶስ ያሉ ዕጣ ፈንታቸው ምንድነው? አንደኛ እንዳልኩት ከእርሱ ጋር ለዘላለም መኖር ነው። ብዙ ጊዜ አንድ የተሳሳተ ነገር አለ። አዎ ከእርሱ ጋር የት ነው የምንኖረው ነው መጠየቅ ያለብን እንጂ የመጀመሪያው ነገር ከኔ ጋር ናችሁ? ግን የመጀመሪያው ነገር የእግዚአብሔር ልጅ የኢየሱስ ክርስቶስ ዳግመኛ ምጽአት ወይም ዛሬ ያመናችሁ ደግሞ ዛሬ የምታምኑ ተስፋችን የሆነ አገር መሄድ አይደለም። ተስፋችን ከእርሱ ጋር መሆን ነው። የት ነው ምን ሆነው አይደለም። ብዙዎች ከእግዚአብሔር ጋር ስለመሆን ግድ የላቸውም። ከሞት በኋላ ሲኦል ነው መሆነው ወይስ ገነት ነው መሆነው ይላሉ። ገነትም ከመሆን ሲኦልም ከመሆን የተሻለ ነገር አለ። ከእግዚአብሔር ጋር መሆን ይባላል። የተፈጠርነው ከእግዚአብሔር ጋር ለመሆን ነው፣ የሆነ ስፍራ ለመሆን አይደለም። አዎ እግዚአብሔር በተሻለ ስፍራ ከኛ ጋር ህብረት ያደርጋል። አብረን በተሻለ ስፍራ እንኖራለን። የምንኖረው ከሰማይና ከምድር ፈጣሪ ጋር ስለሆነ ሁሉን ከፈጠረ አምላክ ጋር ስለሆነ ለሱ እጅግ በላቀ ሁኔታ ለሱ የላቀ በተባለው ስፍራ ከወዳጆቹ ጋር እግዚአብሔር ይኖራል። ጌታ ይመስገን። አንድ ባለጸጋ የሆነ ሰው ቢኖር የባለጠግነቱ ልክ የሚያሳየው በሰርጉ ነው። ሀብቱን ደግሞ የሚገልጠው በሚወዳት ሚስቱ ነው። የሚኖረውም ደግሞ ምናልባት ድሮ በተከራየው ትንሽ ቤት ይኖር ይሆናል ወይም በሰራት ትንሽ ቤት ይኖር ይሆናል። ነገር ግን ትልቅን ቤት ካሰበ አንድ ትልቅ ባለጸጋ ሰው ከሚስቱ ጋር የሚኖርበትን ነው። እግዚአብሔር ትልቅ ነገር አዘጋጅቶ ከሆነ እግዚአብሔር ያማረ ነገር አዘጋጅቶ ከሆነ እርሱና የእርሱ የሆኑት የሚኖሩበት ስፍራ ነው። ስለዚህ ስፍራውን አትቋምጡ፣ ከእርሱ ጋር መሆንን ፈልጉ ወገኖች። እርሱ እዚህ ምድር የምንኖርበትን ይሄ አስተሳሰብ እዚህ የምንኖርበትንም ነገር ይቀይረዋል። የስፍራ ጉዳይ አይደለም። የት ነው የምኖረው ሳይሆን ከማን ጋር ነው የምኖረው ነው። ያመኑት ዕጣ ፈንታቸው ይሄ ከሆነ የማያምኑ ዕጣ ፈንታቸው ምንድነው ታዲያ? ያመኑት ክርስቶስ በኩር ሆኖ እንደተነሳ ተከታይ ሆነው ተነስተው በተከታይ ክብር እንደሚኖሩ ታዲያ በክርስቶስ ዛሬ ያላመኑ ልባቸውን ለክርስቶስ ያልሰጡ ዛሬ እየሰሙ ቸል የሚሉ ሰዎች ዛሬ ራሳቸው ለሌላ የሸጡ ሰዎች ልክ እስራኤልን እንደወቀሳት ማለት ነው። ዕጣ ፈንታቸው ምንድነው? ይሄን ብናገር መልካም ነው። አንደኛው የዘላለም ጥፋትና የእግዚአብሔር ቁጣ ይጠብቃቸዋል። ይሄን ምንም እግዚአብሔር ፍቅር ነው ብንልም ልናስወግደው የምንችለው ነገር አይደለም። ዛሬ ሊያስታርቀን የመጣውን ጌታ ኢየሱስ ክርስቶስን ያልተቀበሉና ከእግዚአብሔር ጋር እውነተኛ እርቅ ያላደረጉ ሰዎች ያ ማለት ሃይማኖት የላቸውም ማለት አይደለም። በግላቸው ግን ከእግዚአብሔር ጋር እርቅ ያላደረጉ ሰዎች የእርቁ መንገድ የክርስቶስ ኢየሱስ ደም ነው፣ የመስቀሉ ሞት ነው። ቀድም አይተናል። ያን ያላደረጉ ሰዎች የሚጠብቃቸው ያ ነው። የዘላለም ጥፋትና የእግዚአብሔር ቁጣ ይጠብቃቸዋል። በሚመጣ ጊዜ ለኛ በክብር በደመና እንደሚመጣ ለነሱ ደግሞ በእሳት ነበልባል ነው የሚመጣው። ሁለተኛ ጴጥሮስን ምዕራፍ 3ን ብታነቡ ይሄን ታገኛላችሁ። ቁጥር 7 አሁን ያሉ ሰማያትና ምድር ግን እግዚአብሔርን የማያመልኩ ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ ተጠብቀው በዚያ ቃል ለእሳት ቀርተዋል። እግዚአብሔርን እንግዲህ ለኛ መቆየቱና መታገሱ እነዛ የሚዋጃቸው ሰዎች ለኛ አሁን የርስት መያዣ የሆነው መንፈስ ቅዱስ የተሰጠን የሚወዳቸው ሰዎች እስኪዋጁ ድረስ ነው ብሎ ለኛ ለወዳጆቹ አንድ ነገር ነገረን። ግን ሌላ ደግሞ ሚስጥር አለ። አሁን ያሉት ሰማይና ምድር አንድን ቀን እየጠበቁ ነው ይላል። ምን አይነት ቀን ብትሉ እግዚአብሔርን የማያመልኩ ሰዎች የሚጠፉበትን ቀን። በጣም አስደንጋጭ ነገር ነው። እግዚአብሔር ማምለክ ህይወታቸው ያልሆነ ሰዎች ምን ይጠብቃቸዋል? ይሄ እግዚአብሔር ቃል ነው ወገኖቼ፣ የኔ አይደለም። አሁን ያሉ ሰማያትና ምድር ይሄ ማለት ነው። ግን እግዚአብሔርን የማያመልኩ ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ ተጠብቀው በዚያ ቃል በእሳት ቀርተዋል። ምድርን ደግሜ በውሃ አላጠፋም ብሎ እግዚአብሔር ለኖህ ተናገረ። በውሃ ማያጠፋ ከሆነ
በዛ ቃል በዛ በተናገረው ቃል ተጠብቀው ያሉት እስከመቼ ነው? በእሳት እስከሚጠፉ ድረስ ነው ይላል። ዓለምና በዓለም የተደረገው ሁሉ ከእንግዲህ በኋላ ያለው ተስፋ በእግዚአብሔር የቁጣ እሳት መጥፋት ነው ወገኖቼ። ሁለተኛ ተሰሎንቄ ምዕራፍ 1 ደግሞ ቁጥር 6 እና 7 8 9 10 ብታነቡ ሌላ ይሄኛውን የጥፋት ነው። ሌላ የመከራ ብድራት ይጠብቃቸዋል። እዚህ ምድር ላይ በእግዚአብሔር ሰዎች ላደረሱት ጥፋት፣ ላደረሱት ውድመት፣ ለፈጸሙት ግፍና አመፃ ሁሉ ብድራት ተደርጎ ደግሞ ያን ቀን ይጠብቃቸዋል። ምን መከራ? ዛሬ በሰው ላይ መከራ ያደረሱ እሱን ይናገራል። እንደዚህ ይላል፣ ስሙ። ጌታ ኢየሱስ ከስልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ፣ በምን ነበልባል? በእሳት ነበልባል ሲገለጥ መከራን ለሚያሳዩአችሁ መከራንም ለምትቀበሉ ከእኛ ጋር ረፍትን ብድራት አድርጎ እንዲመልስ በእግዚአብሔር ፊት በእርግጥ ጽድቅ ነውና። እንዴት እግዚአብሔር አይባልም? ዛሬ እግዚአብሔርን በመከተላችሁ ምክንያት የተናቃችሁ መከራ የተቀበላችሁ ያን ጊዜ ረፍትን ብድራት አድርጎ ይሰጣችኋል። በእኔ ምክንያት ደግሞ የሚሰድቧችሁ፣ የሚያሳድዷችሁ፣ የሚንቋችሁ፣ የሚያዋርዷችሁ የጌታንም ስም ደግሞ የሚንቁና የሚያዋርዱ ያኔ ደግሞ እንደ ብድራት ተደርጎ መከራ ይጠብቃቸዋል። ምርጫው የኛ ነው ወገኖቼ። ቁጥር 8 ላይ ደግሞ ብትሄዱ በቀል ይጠብቃቸዋል። ይህ አስፈሪ ነው። እግዚአብሔር የበቀል አምላክ ነው ይላል መጽሐፍ ቅዱስ። ዛሬ በፍቅር ሰዎችን እየለመነ ነው። ነገር ግን በዳግመኛ ምጽአቱ ጊዜ ግን በመጀመሪያው በመጣው እርቁ፣ ይሄ የእርቅ ጊዜ ነው። ኑ ተመለሱ፣ እንታረቅ እያለ ያለበት የምህረት አዋጅ የታወጀበት ጊዜ ነው። የምህረት አዋጅ ታውጇል። ለአመፀኞች፣ ለኃጢአተኞች፣ ለበደለኞች፣ ከእግዚአብሔር ለሸሸን ሁሉ እግዚአብሔር የምህረት አዋጅ ያወጀበት ዘመን ነው አሁን። ይሄ ግን ያበቃል። ካውንት ዳውን የሚባል ሰዓት አለ አይደለ? እኔ አሁን እዚህ ይዣለሁ ሰዓቴን ለማየት ማለት እየቀነሰ እየመጣ ነው። ሰዓቱ እያለቀ ነው። የምድር ሰዓት እያለቀ ነው። የምህረት ጊዜ እያለቀ ነው። ካውንት ዳውን በግላችንም እያለቀ ነው። ስንት ዘመን እንደተመደበልን አናውቅም። ለምድርም ያለው ዘመን እያለቀ ነው። ስንት እንደሆነ አናውቅም። ግን ከጊዜ ጊዜ እኛ እየጨመረ ነው። 2018 ነው፣ እኛ ወደ ላይ ነው የምንቆጥረው። ግን በእግዚአብሔር አጀንዳ ወደ ታች እየተቆጠረ ነው። በእግዚአብሔር አጀንዳ የእናንተና የኔ ዕድሜ ዓመት በተቆጠረ ቀን በተቆጠረ ቁጥር እያለቀ ነው ወገኖቼ፣ እያለቀ ነው። የእግዚአብሔር በቀል ቀን ሊመጣ ማለት ነው። ዛሬ የምህረት ጊዜ ነው። ዛሬ የጸጋ ጊዜ ነው። ዛሬ እድል ነው። ዛሬ የልመና ጊዜ ነው። ሰው ግን ሞኝ ስለሆነ እግዚአብሔር በትዕግስት የምህረት ዘመን ስላደረገው ሰው በምህረቱ ይቀልዳል፣ በትዕግስቱ ይቀልዳል። ቢኖርማ ይላል አንዳንዱ። ግን የእግዚአብሔር በቀል አለ። በዚሁ ክፍል ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 8 ላይ እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። ይሄም እኔ አይደለሁም ብለው መጽሐፍ ቅዱስ ነው። እግዚአብሔርን የማያውቁትን ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። ዛሬ የሚያምኑትን ልጆቹ ያደርጋል፣ ያኔ ግን የማያምኑትን ደግሞ ይበቀላል። የሚያምኑት ያኔ በደመና ሲመጣ እነሱም ደግሞ ሊቀበሉት በደመና ይነጠቃሉ። የማያምኑት ግን በእሳት ነበልባል ይመጣባቸዋል። ዛሬ ምርጫ በጌታም የሆንን አኗኗራችንን ከዚህ አንጻር ማድረግ፣ ያልሆንን ደግሞ በዚህ የምህረት ዘመን ወደ ምህረቱ ጉያ መሸሸግ ያስፈልጋል ወገኖቼ። ቅድም ያልኩት ጥፋት ምን አይነት ጥፋት ነው? እዚሁ ላይ ሁለተኛ ተሰሎንቄ 1:9 እና 10 በዚያን ቀን ይላል፣ በመምጣቱ ቀን ማለት ነው፣ በቅዱሳኑ ሊከብር ምስክርነታችንም አምናችኋልና ጌታ ያድናል ብለን የመሰከርንላችሁን ማለት ነው። አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ፣ በሚያምኑት ዘንድ የሚመጣው ሊፈራ አይደለም፣ ሊርበተበቱ አይደለም፣ ሊገረም ነው የሚመጣው። ሃሌሉያ። ያኔ እንደዛ ሲመጣ ከጌታ ፊት ከኃይሉ ክብር ርቀው በዘላለም ጥፋት ይቀጣሉ። ከጌታ ፊት ከፕሬዘንሱ ከመገኘቱ ርቀው በዘላለም ጥፋት ምን ይላሉ? ይቀጣሉ። ይሄ እውነት ነው። ለዚህ ነው ወንጌል መስበክ ያለብን፣ ቀልድ አይደለም። ለዚህ ነው ለወዳጆቻችን መንገር ያለብን፣ ቀልድ አይደለም።
ሳያምኑ ቢሞቱ ይሄ ይጠብቃቸዋል። ሳያምኑ ጌታ ቢመጣ ይሄ ይጠብቃቸዋል። ያመንን ደግሞ ለዚህ ነው ወገባችን ማጥበቅ ያለብን። ተስፋ አለን። ጌታ ስሙ ይባረክ። የሚያስገርም ቀን አለ። በሚያምኑት ሊገረም ይመጣል፣ ሊደነቅ ይመጣል። በቤተ ክርስቲያን ውስጥ አመፀኞች ይኖሩ፣ ተው። ውሸታም ይኖራል፣ ተውት። ሌባ ይኖራል፣ ተውት። እናንተ ተስፋችሁን ተመልከቱ። ከዚህ ዘመን የሚቤዠን ጌታ ይመጣል። እንደገና ከእሱ ጋር አንድ እንሆናለን። ምን እናድርግ? የመጨረሻ መልእክት ይሄ ነው። ምን እናድርግ? ሁለተኛ ጴጥሮስ መልእክትን አነብና ሌላ ብዙ ክፍል አላነብላችሁም፣ እንጨርስና ወደ ጸሎት እንሄዳለን። ምን እናድርግ? ላመነውም ምናልባት በጌታ ያልሆናችሁ ካላችሁ እድለኞች ናችሁ። ለእናንተም ምንድነው ማድረግ ያለብን? ሁለተኛ ጴጥሮስ ምዕራፍ 3ን ሁሉም እኔ መጽሐፍ ቅዱስ ሳነብ ሁሉም ማንበብ ያምረኛል፣ በጣም ስለሚያጓጓ ማለት ነው። ቁጥር 8 እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን ማለት የሚቀልዱ ሰዎች አሉ። ድሮ ጀምሮ ይመጣል ተባለ እያሉ የሚቀልዱ አሉ። እና እንደዛ እንደሚያፌዙት አይደል አትሁኑ ይላል። ለምን? እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን 1000 ዓመት፣ 1000 ዓመት እንደ አንድ ቀን እንደሆነ ይህን አንድ ነገር አትርሱ። የእግዚአብሔርን የዘመን አቆጣጠር አታውቁትም ማለቱ ነው። ስለዚህ ቁጥር 9 ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። የጌታ ቀን እንደ ሌባ ሆኖ ይመጣል። በዚያም ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይም ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷም ላይ የተደረገው ሁሉ ይቃጠላል። ይህ ሁሉ የሰው ልጅ ከእግዚአብሔር በጠፋ ጊዜ የሰራው ነው። ከእግዚአብሔር በጠፋ ጊዜ ክብሬ ይሆናል፣ ጌጤ ይሆናል፣ ውበቴ ይሆናል፣ ትምክቴ ይሆናል፣ ይሸሽገኛል፣ ይሰውረኛል፣ ሀብቴን ይገልጣል ብሎ የሰራው ነው የምታዩት ሁሉ ማለት ነው። ግን በምድር የተደረገው ሁሉ ያኔ ይጠፋል። አያችሁ፣ የሰው ልጅ የእጁ ስራ ሁሉ ይጠፋል። አበቃ አበቃ። ለዚሁ ነው እየተጋደልን ያለ ነው ወገኖች። በእርሷም ላይ የተደረገው ሁሉ ይቃጠላል። ይህ ሁሉ እንዲህ የሚቀልጥ ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ፣ እንዲያው መጠበቅ ብቻ አይደለም እየጓጓችሁ ና እያላችሁ ማለት ነው፣ እየጓጓችሁ እያስቸኮላችሁ በቅዱስ ኑሮ እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል። ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይን ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ስለዚህ ወዳጆች ሆይ ይህን እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ። በሰላም በእርሱ እንድትገኙ ትጉ። ለምን? የሚመጣላቸው በእርሱ ለሚገኙት ነው፣ የሚመጣባቸው በእርሱ ለማይገኙት ነው። የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ። ስለዚህ ማድረግ ያለብን የመጀመሪያው ንስሐ ነው። ጌታ የዘገየው ንስሐ እንድትገቡ ነው ይላል። ንስሐ ማለት ወደ እግዚአብሔር መመለስ ማለት ነው። እንደገና ከእግዚአብሔር ጋር ቃል ኪዳን ማድረግ፣ እንደገና መታጨት ለዛ ቀን ያስፈልጋል። ሁለተኛ የጌታን መምጣት ወይም መገለጥ አማኞች ከሆንን መጠባበቅ ማለትም በዛ መንፈስ መውጣትና መውረድ፣ በዛ መንፈስ መኖር። ጌታ ይመጣል፣ እንደገና ከእሱ ጋር እንጋባለን ማለት በአንድ ቤት እንኖራለን። አሁን የመንፈሱን መያዣ ነው የሰጠን። ያኔ ግን ፍጹም ለዘላለም ከኛ ጋር ይኖራል። ስለዚህ የዚህ እምነት የሚስጥር ይሄ ነው። ዛሬ ያመንኩት ለዚህ ነው። ዛሬ የምከተለው ለዚህ ነው። ቤተ ክርስቲያን የምመጣው ለዚህ ነው። መጽሐፍ ቅዱስ ማጠናው ለዚህ ነው። ሆምሴል የምካፈለው ለዚህ ነው። ምጸልየው ለዚህ ነው። ቅድስናዬን የምጠብቀው ለዚህ ነው። ለምን? ታጭቻለሁ። ማጫ ደግሞ ሰጥቶኛል። ያ መንፈስ ቅዱስ ነው።
አማኝ ከሆንኩ በዚህ ተስፋ፣ በዚህ መነጽር፣ በዚህ እይታ ላገለግልም ልኖርም ይጠብቃል ማለት ነው። እግዚአብሔርን በመምሰል መመላለስ ይሄን ዛሬ በልቤ የሞላው ይሄ ነው። በመንፈሴ ያለው ይሄ ነው። ሁላችንም ተነስተን እንጸልያለን። ክብር ለጌታ ይሁን።